ካብ ነው ከአንቺ ጋር ማውራት እውነቱን ለመናገር ኤርሚ ያንዴ ልንገርክ ልዩነቱን አንተ የምትለኝ ስላሴ እያልክ ያለው ፕሮቴስታንት ሶስት አካላት አሉ። እሺ ከዛ ከሶስቱ አብ ልጁን ወደ ዓለም ላከ በማን ፍቃድ ስትባሉ ልጅየውን ፍቃድ አለው። ሁሉም የራሳቸው ነገሮች አላቸው ያንዳንዳቸው። ከዛ በኋላ እዚህ ምድር ላይ መጥቶ በጸለየ ጊዜ የጸለየው ለምንድን ነው የጸለየው ስትባሉ ጸሎት አብን ጸሎት ይጠብቃል። ልክ እኔ እንደምጸልየው ማለት ነው። ስጸልይ ኢየሱስ ጸሎት የስላሴን አስተምሮ ነው እያወራሽ ያለሽ? አዎ ስላሴ እኮ ነው እያነገርኩ ያድምጠኝ አንዴ መድኃኒዓለ። እሺ ችግር የለም። የትኛው ነው? የፕሮቴስታንቱ ነው? የፕሮቴስታንት እንዴ ኤርሚዬ፣ ባለፈው የኢየሱስ ባህሪ ስልክ እኮ ይራመዳል ያልከኝ ሰውዬ እኮ ነው። ረሳው እንዴ? ይራመዳል እግዚአብሔር ከሙሴም ጋር ነበር እልክላችኋለሁ ሲል አባቴ የሰጠውን ተስፋ ብሎ ሲናገር ይሄ ወደዛ ከመሄዳችን በፊት ሙሴን ሲለካው እግዚአብሔር ሙሴ እግዚአብሔር ነው አይደለም መልአክ የሚለውን ነው ዴፊኒሽን። ስለዛ አሁን የሚልክና የሚላክ አለ፣ ሁለት አካላት አሉ ይሉም እግዚአብሔር አብና ወልድ ጋር እንደሱ አይደለም። አብ ወልድ መለየ ስለማትችል አንቺ ነሻ ያልሽው። ቆይ አንዴ ቆይ፣ በመጀመሪያ ላይ ይቅርታ አድርጊልኝ። በአካል በተገባ ዲስቲንክት የሆኑ ሶስት ልዩ አካላት አሉ፣ ያውም ሌላ ተብሎ የሚጠራ ላሳይሽ። ሌላ ተብሎ እንደሚጠራ አንዱ አካል ከሌላው ሌላ አጽናኝ ተብሎ ተጠርቷል አይደል? መንፈስ ቅዱስ። ኦኬ ሌላውን አሁን ደግሞ ብድግ አድርጌ ሌላ አምላክ ብልክ ትቀበለኛለህ? እሱን እኮ ነው የምልሽ። ሌላ አምላክ እንዳትዪ መጽሐፍ ቅዱሳችን በተደጋጋሚ አንድ አምላክ እንዳለ ነግሮናል። በደንብ አድርገሽ ስሚ ሄቨን። ቆይ አንዴ ቆይ ፕሊዝ ስሚ። ሌላ ሲባል ሌላ አምላክ እንዳንል መጽሐፍ ቅዱሳችን በተደጋጋሚ አንድ አምላክ እንዳለ ነግሮናል፣ አስረግጦልናል። ስለዚህ አሁን ምን እናደርጋለን? ያለውስ አምላክ አንድ አምላክ ነው። ታዲያ ሌላ የሚለው ምንድን ነው ከተባለ አካል ነው፣ አለቀ። የአካል ግን ሶስትነት እንዳለ መጽሐፍ ቅዱሳችን ላይ ግልጽ ነው። ሌላ የተባለው ሌላ አጽናኝ ስለሚል ማለት ነው። ሌላ ለምን ተባለ? ከማን ነው ሌላ የተባለው? እስቲ በመጀመሪያ ደረጃ መንፈስ ቅዱስ ሌላ ነው የተባለው ከማን ነው ሌላ የተባለው? ከማን ነው ሌላ የተባለው? ምን ማለት ነው አልገባኝም። እስቲ ጥያቄ ሌላ ተብሏል አይደለ? አዎ። ከማን ነው ሌላ? ከማን ሌላ ማለት ሌላ ከተባለ ሌላ የሆነ አካል አለ ማለት ነው። ከዛኛው ሌላ እየተባለ ነው። ገብቶኛል። ልትለኝ ፈለከው እንደ ክሊሪፋይ እንድታደርግልኝ ብዬ ነው እኔ የተረዳሁት። ለምሳሌ አሁን ሌላ ስትል ከአብ የተለየ ሌላ እያለኝ ነው እንድልህ ነው። እንደዛ እያለም አይደለም። በእርግጥ ግን ከማን ነው ሌላ የሚለው አንቺ እንድትይኝ ምናምን አይደለም። መጽሐፍ ቅዱሱ ገብቻ ሳይሻለው ስለምን እያወራ እንደሆነ ከማን ነው ሌላ ያለው መንፈስ ቅዱስን አሁን ከሚታየው በስጋ ወራት ከሰራው ሌላ ደግሞ እግዚአብሔር የሚሰራበት መንገድ ሰዎች መንፈስ ቅዱስ እየሰጠ ያጽናናል። ራሱ ሌላ ያለው ከማን ነው? እሱን ነው የጠየኩህ። ከማንም ሌላ ከማንም አሰራሩን ነው ሌላ ያለው እንጂ ሌላ አካል እያለ አይደለም። ሌላ አጽናኝ እኮ ነው ያለው። ልክ እኮ ነው እኮ አጽናኝ። ሌላ አጽናኝ ካለ ሌላ አጽናኝ ካለ ሌላ አጽናኝ እንደነበረ ያሳውቃል አያሳውቅም? ያሳያል አያሳይም? ኢየሱስ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ስላለ ሌላ የሚል ይሄ የሚሰራበት መንገድ ነው እንጂ ትክክል። ጌታችን ኢየሱስ እስከ ዓለም ፍጻሜ ከኛ ጋር ነው። አብም ከኛ ጋር እኮ አለ። አሁን እሱን አይደለም እየጠየኩሽ ያለሁት። ሌላ አጽናኝ ከተባለ ሌላ ምንድን ያለው ሄቨን? ሌላ ምን አጽናኝ? ሌላ አጽናኝ ማለት ከመንፈስ ቅዱስ ውጭ ደግሞ ሌላ ደግሞ አጽናኝ አለ የለም? ከመንፈስ ቅዱስ ውጭ ራሱ መንፈስ ቅዱስ ሳይሆን ሌላ አጽናኝ አለ የለም? መንፈስ ቅዱስ ለምን ሌላ አጽናኝ ተባለ? ሌላ አጽናኝ ወይም አዶን ፓራክሊቶን ለምን ተባለ? እሱን ነው ሌላ የተባለው እኮ ሲመጣ አሁን መጥቶ ሲሰራ ነው እንጂ ሌላ የተባለው ሌላ አካል እያለ መጥቶ ሲሰራ ሳይሆን ሌላ አጽናኝ ይልክላችኋል ነው የተባለው። እና ሌላ አጽናኝ ለምን ተባለ ነው ጥያቄው። ራሱን እኮ ነው አጽናኝ የተባለው መንፈስ ቅዱስ። በቃ ተይው ሄቨን፣ በቃ ተይው።
ከሆነ አስረዳኝ። አውናንተ ምትል እንዳስረዳሽ ከፈለግሽ እሺ ስሚ ልሰማህ እኮ እሺ 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 ጌታችንና መድኃኒታችን ኢየሱስ ክርስቶስ በምድር ላይ ሳለ ከሐዋርያቱ ጋር አብሮ አለ። ግን ጌታ ኢየሱስ ሞቱ ተነስቶ ከፍ ከፍ ብሎ ደግሞ ወደ አብ ያደርጋል። ሲሄድ ወላጅ እንደሌላቸው ልጆች አልተዋችሁም አለ ጌታ ኢየሱስ። ስለዛ የሆነ እንደ ኦርፋን ወላጅ እንደሌላቸው እንዲሁ ብትን አድርጓቸው የሚሄድ አይደለም። ይልቁንም ግን ሌላ አጽናኝ ደግሞ ይልክላቸዋል አብ። ሌላ አጽናኝን አብ ይልክላቸዋል። ጌታ ኢየሱስ እኔም አብን እለምናለሁ ሌላ አጽናኝም ይልክላችኋል አለ። እለምናለሁ ያለው ማን ነው? እዚህ ጋር ሄቨን ሌላን እንዴ ሌላ ደግሞ አትጠይቀኝ። ይኸው እየጠበኩ እኮ ነው። ሌላ ምንድን ነው? በቃ እሺ እኔም አብን እለምናለሁ አለ። እንደዚህ ብሎ የተናገረው ማን ነው? አብ ነው አይደለም? አብ ነው። የሆነ እኔም አብን እለምናለሁ እያለ ያለው ድራማ ነው። ክርስትና ድራማ የሚያደርግ አንዳንድ ቤተ እምነት አለ። ኖ አይደለም። ይህን የተናገረው ወልድ ነው። ስለዛ ወልድ አብ አይደለም፣ ወልድ ወልድ ነው። ይህንን የተናገረው ደግሞ ጌታ ኢየሱስ ነው። ስለዛ ጌታ ኢየሱስ እኔም አብን እለምናለሁ አለ። እኔ አብን እለምናለሁ ካለ ጌታ ኢየሱስ አብ አይደለም። በስላሴ ውስጥ ኢየሱስ እርሱ አብ አይደለም። በስላሴ ውስጥ አብን እለምናለሁ አለ። አሁን ተመልከቱ። ስለዛ አሁን ጌታ ኢየሱስ አለ፣ አብ አለ። ስለዛ ጌታ ኢየሱስም ወልድ እንጂ አብ አይደለም፣ አብም አብ እንጂ ወልድ አይደለም፣ ወይም ኢየሱስ አይደለም። ከዛን እንዲልና ሌላ አጽናኝ ደግሞ ይልክላችኋል አለ። ሌላ አጽናኝ ይልክልናል። አዎ ሌላ አጽናኝ፣ እርሱም የእውነት መንፈስ ማለት ነው፣ መንፈስ ቅዱስን ነው። ሌላ አጽናኝ ይልክላችኋል። ተመልከቱ። ወልድ ወልድ እንጂ አብ እንዳልሆነ አይተናል። አብም አብ እንጂ ወልድ እንዳልሆነ አይተናል ነበረ። ወልድ አሁን ሲጸልይ ሲናገር ምን አለ? እኔም አብን እለምናለሁ ሌላ አጽናኝ ይልክላችኋል አለ። ስለዛ መንፈስ ቅዱስ ሌላ አጽናኝ ተብሏል። ራሱ አብ ነው። ያ መንፈስ ቅዱስ አብ ነው አይሆንም። አብ ቢሆን ምን ይላል? አብን እልክላችኋለሁ ማለት ይችል ነበር። ወይም ደግሞ አብ ራሱ ይመጣል ማለት ይችል ነበር። ይልቁንም ያለው ምንድን ነው? ሌላ አጽናኝ እንዲልክላችሁ ብሏል። ስለዛ መንፈስ ቅዱስ ምን አይደለም? አብ አይደለም፣ አብም መንፈስ ቅዱስ አይደለም። ሲቀጥል ደግሞ መንፈስ ቅዱስ ወልድ አይደለም፣ ወልድም መንፈስ ቅዱስ አይደለም። በምን ይታወቃል? እኔን ይልክላችኋል ድጋሚ አላለም። እኔም አብን እለምነዋለሁ ሌላ አጽናኝም ይልክላችኋል ነው ያለው። ምን ሌላ አጽናኝ? ጌታ ኢየሱስ እዚህ በምድር ላይ ሳለ ሐዋርያቱን የሚያጸና ነው። ስለዛ ሲሄድ ብቻቸውን አይቷቸውም። ሌላ አጽናኝ ደግሞ ይመጣል። ጌታ ኢየሱስ ከእነርሱ ጋር እያለ አጽናኝ ነው። ጌታ ኢየሱስ ከእነሱ ጋር እስካለ አጽናኝ ነው። ግን እሱ ሲሄድ ግን ሌላ አጽናኝ ግን ይመጣል። እርሱም የእውነት መንፈስ ቅዱስ ነው። ስለዚህ አሁን ባልኳችሁ መሰረት አብ ወልድ አይደለም። ያሁን እዚህ ጋር የለጠፈችው ሄቡ አብ ወልድ አይደለም፣ ወልድም አብ አይደለም። ወልድ አብ አይደለም፣ መንፈስ ቅዱስም አይደለም። መንፈስ ቅዱስም አብ አይደለም፣ መንፈስ ቅዱስ አሁንም ወልድ አይደለም የሚለው ልክ እንደዚህ ነው የሚታየው ነው። ካየን በቂ መሰለኝ። አብ ተለምኑ ነው የምትለኝ? አሁን እኔን ቅድም ድራማ ስላት ችግር የለውም። አንቺን ድራማ አላልኩም እኔ። ወልድን አብ ነው የምትይ ከሆነ ድራማ ነው። ቆይ አንዴ፣ እኔ አብን እለምናለሁ ያለው አብ ነው ብለሽ ታምኛለሽ? ችግር የለም እንኳን ብትለኝም እናንተ አይደለም። ሄቨን ወልድን ተይ በቃ። እኔ እኮ ሲጀመር ይኸውልሽ እኔ ጉንጫ አልፋ ክርክር አልፈልግም። የምታወሪ ከሆነ በማስረጃ ቀጥ አውሪ። እሺ እኔ ወልድን ወይም ደግሞ እዛ ጋር አብን እለምናለሁ ያለው አብ ነው ብለሽ እንትን የምትይ ከሆነ አዎ ድራማ ነው። አንቺ በስላሴ ስለማታምኚ ብዙ ነገሮችን ከመጽሐፍ ቅዱስ የምትቀበይ አልመሰለኝም። ግን አይቀበላለሁ ካልሽ ሂጂ። ሌላ አጽናኝ የተባለው ማን ነው? መንፈስ ቅዱስ ነው። ከማን ነው ሌላ የተባለው እኮ ነው። አሁን እኔ ደግሞ ይሄ አብ የሚለመነው እሱ እየተለመነ ሌላኛው አምላክ እንግዲህ እግዚአብሔር ወልድንም እየለመነ የሚያስልክ ማን ስለሆነ ነው ብልቅስ? እኔም ልክ አንተ ድራማ እንዳልከኝ ለምኝ ልካለሁ ሲል አምላክ ለምንድን ነው የሚለምነው? እሱ ራሱ አይሰጥም እንዴ? ወልድ አምላክ ነው ካላችሁ ለምንድን ነው ወልድ የማይሰጠው? ዋይ እሺ አንደኛ ወልድ ራሱ እልካለሁ ብሏል። ከአብ ዘንድ የምልክላችሁ ብሏል። አንዴ ቆይ በመጀመሪያ ደረጃ ደስ የሚለው ፓርት ምንድነው? ወልድ ራሱ ከአብ ዘንድ የምልክላችሁ ብሏል። ስለዛ ወልድም ይልካል።
ታዲያ ለምንድነው እዚህ ጋር አብን እለምናለሁ እርሱም አጽናኝ መንፈስ ይልክላችኋል ያለው ከተባለ አንደኛው መንፈስ ቅዱስ ከየት ነው የሚወጣው? ማለት ሂፖስታቲክ ፖሴሽኑ ያለው አካላዊ ስርጸቱ አካላዊ መውጣቱ ያለው ከአብ ነው። ስለዚህ ከአብ የሚወጣ መሆኑን ለማጠየቅ እኔም አብን እለምነዋለሁ ይላል። መንፈስ ቅዱስ ከአብ በአካል ይወጣልና ከአብ በአካል ቢወጣም በመለኮት ግን ከወልድም ከአብም የተነጣጠለ የተለየ አይደለም። ስለ ከዛ አንጻር አሁን አንቺ የተጠየቅሽውን መልሽ። ሌላ አጽናኝ የተባለው ከማን ነው? ሌላ አጽናኝ የተባለው ወይም አሎን ፕራክሊቶን የተባለው ኤቨን ኦኬ፣ በጣም አመሰግናለሁ። ከዚህ እንትን እንዳሄድ ላይፍ እንዳሄድ ብዬ ነው እና አኬ እንደዛ ያልኩ። አሁን እኔ ያልኩት አብ ወልድ አምላክ ከሆነ ለምንድን ነው አብን እየለመን የሚልከው? አሁን ነግሬሻለሁ። ከምን አንጻር እንደሆነ ነገርኩሽ። አሁን እኮ መለስኩኝ። አየሽ፣ እየሰማሽ አልነበረም። አንቺ የራስሽን ስራ እየሰራሽ ነው መሰለኝ። ከራሱ ለምን አይልክም? እንዴት ነው እንደዛ ነው? አሁን መለስኩኝ። አሁን ደግሞ የተጠየቅሽውን መልሽ። ሌላ አጽናኝ የተባለው ከማን ነው? ሌላ አጽናኝ የተባለው አመሰግናለሁ። ይቅርታ፣ በቃ ከዚህ በላይ እንዳናልፍ። ቴንክ ዩ፣ አመሰግናለሁ ሲሶዬ። እሺ ካልሽ መልካም ጊዜ በይ። ምስጋናውን ትሆን አንዷን ጥያቄ መልሻት ብዬ ተዋት፣ መብቷ ነው። በቃ የዚህ ናለ ወያያለሁ ካለች አንቺ ይኸውልሽ አርፈሽ እዛው ፕሮቴስታንቶች ጋር ብቻ ነው ማውራት ያለብሽ አንቺ። አይሻልም? እሺ፣ እኔም አመሰግናለሁ። ከማን ጋር እንደማወራማ ቃለው እሱ ልክ ነህ። ውይይቱ ግን ደግሞ እንዳይናደድ ሲሳይ ደግሞ ኦርቶዶክሶችን ለምን አታናግርም ይላል። አልናደድም። አንቺ ለምን ያው አሁን ለምን አኪ አለ ለአኪ አለ ይዋዳ አለ ለምን አትሞግቻቸውም? ስላሴ እኔ ከኦርቶዶክስ ጋር ስወያይ ቆይ ላፊ አልሄደም። አኬ አንድ ብቻ ነው ላፊ ተናገረ ማለት ችግር የለም። እናንተ ጋር መወያየቱ ሃርድ በእናትህ ማነክ ሲሶዬ ስድብ ይከተላል። የቤተክርስቲያን አገልጋዮች ይሰደቡ። ከእናንተ ጋር ዲል ማድረግ ይከብዳል። ሲሶዬ በእናትህ አንተ አሁን አቁምና አመሰግናለሁ ለማለት ችግር የለውም። አሁን ከእነሱ ጋር እሱ የሚጠይቅሽ ጥያቄ ኤቭሪዴ ነው የምናወራው እና አኬ በስላሉ አሁን እንስማሽ። አሁን አንቺ ለምን ትወጫለሽ? አሁን እሱ የጠየቀሽን ጥያቄ ለምን አትመልሽም? እስቲ አዎ፣ አሁን አኬ እየሄደበት ያለው መንገድ ላይ እኔ ስላልተመች ፍሪሊ የሆን የምናወራበት ቤት ሳገኝ ነው ማወራለሁ። ምክንያቱም እላፊ እየተካሄደን ከሆነ ፍሪሊ መዚህ ተጃመዚ ግድ የለም። እኔ ያሉና አዳም ቤት እንሄዳለን። እንዴት ነው ሃንድል እንደምናደርግ እናውቃለን፣ አውቀዋለሁ ማለት ነው። ከዚህ በላይ ከሆነ አኬ የሚናደድብኝና ኦፌንድ ይሆናል። እኔ የምናደድና እንዳንጣላ ነው፣ እላፊ እንዳንሄድ ነው። ይሄን ያህል ካወራን ይበቃናል። ሲሶይ ቴንክ ዩ ስለፈቀድክልኝ። ለማንኛውም ፈቃድሽ ማስገደድ አልችልም። ማስገደድ እኮ አይደለም ሲሶ የምናወራበት አሁን አኬ ሲያወራ አስተማሪም ነው ኦፍኮርስ ማለት የቲክቶክ እዚህ የሚያስተምር ሰው ነው እና ጠይቀዋለሁ ይመልስልኛል። ከዛ ውጭ አይችልም። አይተህ ከሆነ ልክ እኛም ጋር እንደዛ ነው የሚደረገው። አሉ ደግሞ እነ አዳምሻ እነ ሌሎቹ ጋር በደንብ ነው የምናወራው በምናወራው ልክ። እሱ ግን ጥያቄ ነው የጠየቁት። ጥያቄ ልጠይቅ ብዬ ገብቼ እንትን ዲቤት ማድረግ አልችልም። አየህ፣ ይሄ ስርዓት ነው። ልጠይቅ ብዬ ገብቼ የነገረኝን ተቀብዬ እወጣለሁ እንጂ ከሱ ጋር ምን በቅንነት እንደው ፈቃድሽ ከሆነ በቅንነት እሱ የጠየቀሽን ጥያቄ እስቲ አንዷን መልሽልን። ላኬ ለራሱ ለሊሳ ማነክ ሲሲጌ ጥያቄው አንድ ቀላል እኔ የሚጠየቁት እሱ እንደዚህ አላልክም ልል አልችልም። በእሱም ህሊና በራሴ ህሊና ኢየሱስ አሜን እግዚአብሔር ወልድ እግዚአብሔር ከሆነ ለምንድን ነው አብን ምኑ መንፈስ ቅዱስ የሚሰጥ? እሱ እግዚአብሔር አይደለ እንዴ ብዬ ብለው በራሱ መንገድ መልሶልኛል። ይህንን ነው
አይደለም ብዬ ልጨቃጨቅ አልችልም። ግን እኔ እስከ እንደ እምነቴ ሰው መቼም እምነት እኮ የሚመጣው በራስሽ መንገድ ውስጥ እሱን ጥያቄ መልሽለት። አንቺ በራስሽ መንገድ የሱን ጥያቄ መለስኩኝ እኮ እስካሁን ስመልስ የነበረው ነው። ምንም ከዚህ በላይ ላመጣ አልችልም። አሁን መላክ የሚል ነው ብዬ አምናለሁ። ይሄንን እምነት በመንፈስ ቅዱስ አማካኝነት ከኔ ጋር ነው። በመንፈሱ ነው የሚሰራው ኢየሱስ። ለዛውም ጳውሎስን ሲያገኘው ሲያሳድደው እንግዲህ በእናንተ በፕሮቴስታንት ማለት ይቅርታ የመንፈስ ቅዱስ ዘመን ከሆነ የምታሳድደኝ እኔ መንፈስ ቅዱስ ነኝ ለምን አላለም? ኢየሱስ ጨርሶ ሄዷል። ጨርሶ ከሄደ በኋላ ሌላ የተባለው ለምን ስራው ላይ ሰራ? ሌላ የምትሉት ሌላ እግዚአብሔር ከኛ ጋር ነው ብለን የምናምንበት መንገድ አሁን በመንፈሱ ነው ከኛ ጋር ያለው። ኢየሱስ አሁን ከኔ ጋር ነው ስል በመንፈሱ ነው ያለው እንጂ በሌላ መንገድ አይደለም ነው። ኦፍ ኮርስ ይሄንን ነው ማምነው። ማነከ ሲሲዬ ከዚህ በላይ ደግሞ ምንም በቃ እሱ የነገረኝን ከተቀበልኩ ተቀበልኩ፣ ካልተቀበልኩኝ አልተቀበልኩም እንደሚባል እንጂ በግድ መጣላት እኮ የለብንም ሲሲዬ። ምክንያቱም ጥያቄ ልጠይቅ ብዬ እስከገባው ድረስ ከዚህ በላይ ሰውን ኦፌንድ ማድረግ አልፈልግም። ኧረ ምንም ኦፌንድ አታደርጊኝም ሂቡ፣ ምንም ችግር የለውም። ያን አለም ተንሲል እኔ ራሴ እንትን ነው አኬሻ አሁን ለምሳሌ ወንድም በረከት መቶ ቅዳሜ ሲያስተምር ከዛ ልክ ማለፋችሁ ገብታ እኮ ነው እኮ እኛ ለእኛዎቹ ሲሆኑ እንትን የምትለው እኮ አይብዬ ይመችሽ። እኔ ቀረ ያለኝ አንዴ ልጠይቅ ብላ እኔ እናንተ ጋር ሲጀምር አልገባም ወይ ሲስዬ እናንተ ጋር በቀደም እንኳን ተሳስቼ የሆነ አርዕስት ተለጥፎ ልቀዳ ገብቼ የምታውቁት የእናንተ የቲክቶክ ፓስተራችሁ ትልቁ በስድብ ነው ያጠረገረገኝ። ተሳስቼ የሚገርምህ ስክሪን ሪካርደሬን ኦን ለማድረግ ለካ ሪኩዌስት ልክ ያለው በስም አድሬስ ብታረጊ ሄቡ የቲክቶክ ፓስተራችሁ ብለሽ ቀለመወርቅ አይተፍሱ የሚገርምህ ተሳስቼ እኔ ብሞት ሪኩዌስት አልጠይቅም። ፋሲል ቲክቶክ ላይ ለማለታችን እንዴ በጣም አውቀዋለሁ፣ ግን ሰው ሲጠይቀኝ ይጠፋብኛል ብሎ እያለ እንዴት ነው ምትሺ ካብ ነው ከአንቺ ጋር ማውራት እውነቱን ለመናገር ኤርሚያ እንዴ ልንገርክ ልዩነቱን አንተ የምትለኝ ስላሴ እያልክ ያለው ፕሮቴስታንት ሶስት አካላት አሉ። እሺ ከዛ ከሶስቱ አብ ልጁን ወደ ዓለም ላከ። በማን ፍቃድ ስትባሉ ልጅየውን ፍቃድ አለው። ሁሉም የራሳቸው ነገሮች አላቸው ያንዳንዳቸው። ከዛ በኋላ እዚህ ምድር ላይ መጥቶ በጸለየ ጊዜ የጸለየው ለምንድን ነው የጸለየው ስትባሉ ጸሎት አብን ጸሎት ይጠብቃል። ልክ እኔ እንደምጸልየው ማለት ነው። ስጸልይ ኢየሱስ ጸሎት የስላሴን አስተምሮ ነው እያወራሽ ያለሽ? አዎ ስላሴ እኮ ነው እያነገርኩ ያድምጠኝ አንዴ መድኃኒዓለም። እሺ ችግር የለም። የትኛውን ነው? የፕሮቴስታንቱን ነው? የፕሮቴስታንት እንዴ ኤርሚዬ፣ ባለፈው የኢየሱስ ባህሪ ስልክ እኮ ይራመዳል ያልከኝ ሰውዬ እኮ ነው። ረሳው እንዴ? ይራመዳል ምን ጠየቀኝ መሰላችሁ? ኤርሚ በቃ ብለህ ሳልቀዳ አልቀርም ብለህ መስጠት አትችልም። እዛ ጋር ምን ይላል? አንዴ ጣልቃ ተግባ ነገርኝ ያልከኝ አንዴ ማይክ ስዕሉን ያነሳሽው አይደል? ስዕሉን ምን አንዴ ሚዩት እኔ እኮ ይኸውልሽ አኪዩዝ እያደረግሽ ስለሆነ አንቺ እሺ በቃ ማይክ ለዛ አኪዩዝ ካረኩ ንገሪ ለምን ትላለህ? አይደለም አይውልሽ ታርማለክ ሚስ ሪፕሬዘንት አታድርጊ። አሁን ልጨርስና ታርማለክ። በቃ ተሳስተሻል ትለኛለህ። መጀመሪያ ልጨርስ። ይሄ መሀል ላይ ያለው አምላክ የሚለው ማን ነው ሲባል አንድ ጴንጤ ገብቶ ከመለሰ እኔ ይኸው ሲሳይ ማን ነው? ይሄ አብ ነው ወልድ ነው መንፈስ ቅዱስ ነው። ከዛ ምንድን ነው አብም አምላክ ነው ወልድም አምላክ ነው መንፈስ ቅዱስም አምላክ ነው ይልሃል። እኔ ጠየቅኩ እዚህ አምላክ የተባለው ማን ነው? መጀመሪያ መሀል
የማዕከሉን ኦርቶዶክሳውያን ይመልሱታል። የማዕከሉን ጥያቄ የኦርቶዶክሳውያን ይሄ ነው። እስቲ የኦርቶዶክሳውያን አምላክ ማን ነው? ቆይ ተረጋ። አሁን ኦርቶዶክስ ላይ ትንጠልጠሉ። እናንተ በኦርቶዶክስ ይኸውልህ ይታያል። ይሄ ግልጥ ያለ አብ ከላይ ይታያል። ከዛ በኋላ ነው ወይ አንዴ ተረጋ። ወይ አብ ከላይ መሆኑ ነው ልዩነቱ። ተጠይቃችኋል። እንግዲህ መልሱ ወደዚህ ወደዛ ማለት የለም። አሁን ወይ አድምጡ አንዴ ጥያቄ አሁን እሺ መልሽ ወደ ፕሮቴስታንት አሁን ኦርቶዶክሳውያን ታዩና የኦርቶዶክሳውያን ታዩና እኛን አይደለ እየጠየቅሽን ያለሽው እኛን ጠይቂን። ኦኬ ልጠይቅ ነው። እሺ ይሄኛው አብ ከወልድ ይበልጣል ትላለህ። የፕሮቴስታንቱ ስላሴ መሀል ላይ ያለው እግዚአብሔር የተባለው ማን ነው ብላችሁ ጠይቋቸው። ማን ነው? ኤርሚያስ መልስልኝ። ማን ነው? ይሄ ስዕሉን ልመልስ። መጀመሪያ ስዕሉን መልሹ። ይኸው እሺ አምላክ የተባለው ማን ነው? ወይ ከዛ በኋላ ስዕሉን ተረድቼዋለሁ ብለሽ ነው ይዘሽ የመጣሽው። አውራ እናንተ ሂዱበት። እሺ እኔ ከመገባበት ማለት ላይ ቆይ ሂዱበት። የሚሄድበት መጀመሪያ ኤርሚያስ የምን እምነት ተከታይ ነው? ባይዘው ቆይ መጀመሪያ ይለይልኝ። አኪ እምነት ፕሮቴስታንት ነኝ። አስቀምጪው። የትኛው እምነት? እሱ አይመለከትሽም። ፕሮቴስታንት ነኝ። አንድ እምነት ነው በስላሴ። ይመለከተኛል። እኔ ሁላችሁም የራሳችሁ ስለምታወሩ ማን ነው ሁአሪዩ አዶን ነው ግን የማላውቀው ሰው ምን ብዬ ላወራ? እሱ ጋር መጨቃጨቅ ድካም ነው። በቃሽ በቃ ከኔ ጋር ጭቀኝ። እንደዚህ እያላችሁ ራሳችሁን ታሞኛላችሁ። ከዚህ ሴትዮ ጋር መጨቃጨቅ ድካም ነው። እምነትህን እንኳን ሳታውቅ እኔ ጋር እንዴት ታወራለህ? ኤርሚያስ ሄቨን የምታዳምጪ ከሆነ አዳምጪን፣ አለበለዚያ ግን እኮ ከየት ቤተ እምነት ንገረኝና ላድምጥ ነው እንትን የምታረዩ